እኛ ወንጌል ያደረሱት እነሱን ማየት የእነሱን ታሪክ ማየት ብቻ በቂ ነው ብለናል እና ለእግዚአብሔር ቃል ክብርና ትኩረት መስጠት የሚለውን አይተናል። እንደዚሁም ቃሉን መኖር በተግባር መግለጥ፣ በሕይወታችን መግለጥ፣ ያወቅነውን ምናስተምረውን ምንዘምረውን እንጸልየውን መኖር ብለናል። ሶስተኛ ደግሞ ምልልሳችን ሁሉ የትውልድ አደራ እንዳለበት መሆን አለበት። ኑሯችን የትውልድ ባላደራ ነኝ በሚል መኖር አለብን ብለናል። 2 ጢሞቴዎስ 2:1-3 ላይ አይተናል። ምናልባት አራተኛ ላይ ያስቀመጥኩት እሱ በትክክል የተሰማ አይመስለኝም። በአራተኛ ደረጃ አልተቋረጠም አይደል? አለ። ኦኬ። ስለዚህ አራተኛ ከዚህ ትውልድ ወይም ከኛ ምን ይጠበቃል የሚለውን፣ ሶስተኛ የትውልድ አደራ እንደተቀበለ ሰው መኖር፣ የትውልድ ባላደራ ነኝ እኔ በሚል ህይወት ስራችንን፣ ኑሯችን እያንዳንዱ እኔ እኮ የትውልድ ባላደራ ነኝ፣ ትውልድን ተሸክሜ ነው የምወጣው መገባው፣ የነገ ትውልድ እኔ ተጠያቂ ነኝ በሚለው መንፈስ መመላለስ መኖር አለብን ብያለሁ። አራተኛ ላይ ደግሞ ሌላ ትውልድ እንዳይነሳ ከዚህ ትውልድ ምን ይጠበቃል? ይህ ትውልድ በመሪ የሚመራ መሆን አለበት። በአባቶቹ ስር የሚመላለስ፣ ከአባቶቹ የሚማር፣ የአባቶቹን ምክር የሚሰማ፣ የአባቶችን ግሳጼ የሚሰማ መሆን አለበት። ከምን ጊዜውም በላይ መንፈሳዊ አባቶች የሚያስፈልጉበት ጊዜ ነው ያለው። ስናጠፋ በአባትነት መንፈስና ብስለት የሚሸከሙን፣ የሚመክሩን፣ የሚገስጹን፣ መንገድ የሚያሳዩን አባቶች ያስፈልጉናል። ምክንያቱም ዘመናችን የአባትነት መንፈስ በብዛት የጠፋበት ጊዜ እንደሆነ እናስተውላለን እና መነቃቀፍ፣ መተቻቸት፣ ማውገዝ፣ አንዱ አንዱን ማውገዝ፣ አንዱ እዚህ ጽንፍ ሌላኛው በዚያ ጽንፍ የሆንበት ጊዜ ነው እና በተለያዩ ማዶ ለማዶ ሆነን መተቻቸት የበዛበት ጊዜ፣ በጎሪጥ መታየት የበዛበት፣ መነቃቀፍ የበዛበት፣ አንዱ አንዱን የሚያፈርስበት ጊዜ ስለሆንን ከምን ጊዜውም በላይ በአባቶች እግር ስር ቁጭ ብለን የምንማርበት፣ ምክር የምንሰማበት፣ ግሳጼ የምንሰማበት ጊዜ ስለሆነ ይህ ትውልድ በመሪ መመራት አለበት። በአባቶች መመራት፣ ለአባቶች መገዛት፣ መታዘዝ አለበት ብለናል የሚል ነገር ነው ያነሳሁት። አራተኛ። አምስተኛና በጣም አስፈላጊ ነገር ደግሞ በዚህ ጊዜ ይህ ትውልድ ራሱን ከቅይጥ ህይወት መጠበቅ አለበት። ከቅይጥነት ተጠብቆ በልዩነት መኖር አለበት። በብሉይ ኪዳንም የእግዚአብሔር ህዝቦች ከሌላው ከተቀረው ህዝብ የተለየ አኗኗር፣ የተለየ ሲስተም፣ የተለየ የኑሮ ዘይቤ ተለይተው እንዲኖሩ እግዚአብሔር ተለዩልኝ፣ ከምድር አሕዛብ ሁሉ እናንተ ለይቻለሁና ተለዩልኝ ብሏቸዋል ለአብርሃም ዘር በብሉይ ኪዳን ስንመለከት። በአዲስ ኪዳንም እኛም በልዩነት እንድንኖር የተጠራን ሰዎች ነን። ስለዚህ ቅይጥነት አደገኛ የሆነ የክርስቶስን ቤተክርስቲያን የሚገድል በሽታ ነው። ለምሳሌ ትተነው የመጣ ነው አንዳንድ ቤተክርስቲያን ቤተ እምነቶችን ቀድሞ የነበርንበት ቤተ እምነት ስንመለከት ስያሜው እኮ በክርስትና ስም ነው፣ በክርስትና ቤተ እምነት ውስጥ የሚጠራ ነው። ነገር ግን ከወንጌሉ ርቋል፣ ቃሉ ከሚለው ከቃሉ አስተምህሮ ርቋሉ ብለን ነው ከዛ ትተን ወደዚህ ወደ ወንጌላውያን አማኝ ወደሚባለው የፈለስ ነው እና መጀመሪያ እነሱም በንጹህ ወንጌል የተተከለች ቤተክርስቲያን ነበረች። ትተነው የመጣነው ቤተ እምነት ማለት ነው እና በንጹህ ወንጌል ተተከለ። ነገር ግን ከ14ኛው ከ15ኛው መቶ ክፍለ ዘመን ጀምሮ ቅይጥነት ገባ ወደ ቤተ ክርስቲያን ውስጥ ማለት ነው እና ቅይጥነት ሰውን የማምለክ ከሰው ጋር ተያይዞ ያሉ ነገሮች፣ ከመላእክት ጋር ተያይዞ ያሉ ብዙ ቅይጥ የሆኑ ነገሮች ሲገቡ ወንጌሉ ተበረዘ። ከቤተ እምነት ከተቋም ከኦርጋናይዜሽን የተለየ ሕያው ቤተ ክርስቲያን ሲጠፋ ነው ወደዚህ ወደ ወንጌላውያኑ ፈልሰን የመጣ ነው። አሁንም እኛም ወንጌላውያኑ አካባቢ የሚታየው ነገር ነገስ ተቋም ብቻ ሕያው የሚንቀሳቀስ የሚሄደው ቤተ ክርስቲያን ጠፍቶ ተቋም ብቻ ይዘን እንቀመጥ ወይ ሌላ ትውልድ ይነሳ ይሆን የሚለው ፍራቻ ስላለ ከቅይጥነት ዛሬ ስራችን ከቅይጥነት መጠበቅ መቻል አለብን። በትዳር ከመቀየጥ በትዳር ከመደበላለቅ ምን አለበት ከሚል ከንግግራችን ተነስቶ ማለት ነውና ኑሮአችን
ራሳችን ከቅይጥ ኑሮ ሁለተኛ ቆሮንቶስ 6:14 ላይ እንደሚናገረው ከማያምን ጋር በማይመች አካሄድ አትጠመዱ ብሎናል መጽሐፍ ቅዱሳችን። የሚያምን ከማያምን ጋር የማይመች አካሄድ፣ ብርሃን ከጨለማ ጋር፣ ጽድቅ ከአመፅ ጋር፣ ክርስቶስ ከቤልሆር ጋር፣ እግዚአብሔር መንግስት ከጣዖት ጋር ምንም መጋጠም ስለሌለው በብዙ ነገር እየተቀየጥን ነው። ከስም ባሻገር ድርጊታችን በብዙ መልኩ እየተመሳሰለ ስላለ በዚሁ ከቀጠለ ምናልባት አብዛኛው ነገሮቻችን ለሌላ ትውልድ መነሻ መንደርደሪያ ልናዘጋጅ ስለምንችል ከቅይጥ ህይወት ራሳችንን እናንጻ። ተለይተን ለክርስቶስ እንደሚገባ እንኑር። መጽሐፍም እንደዛ ነው አይደለም የሚነግረን? በተጠራችሁበት መጠራት እንደሚገባ ትመላለሱ ዘንድ የማይገባ ምልልስ አለ ማለት ነው። ስለዚህ እንደሚገባ እንመላለስ። ከቅይጥነት፣ ከቅይጥ ህይወት፣ ከቅይጥ አምልኮ፣ ከቅይጥ እንቅስቃሴ፣ ከቅይጥ ተግባር ራሳችንን እንቆጥብ። የተለየን ሰዎች እንደሆንን ራሳችንን በዚህ ቆጥበን እንኑር። እንደዚያ ከሆነ እኛም ጤናማውን ወንጌል እናስተላልፋለን። ከትውልድ ባለዳነት እንድናለን። በእኛ ዘመን ሌላ ትውልድ አይነሳም። የሰማነውን ቃል እግዚአብሔር ይባርክልን። የሰማነውን ጤናማ ወንጌል፣ የሚያድን እምነት፣ ጤናማ ትምህርት፣ በጤናማ ህይወት፣ ባልተቀየጠ ህይወት ለትውልድ እንድናወርስ እንድናስተላልፍ ጌታ ጸጋውን ያብዛልን። ተባረኩ። መልካም አዳር ይሁንላችሁ። ማቴዎስ ወንጌል ምዕራፍ 11 ቁጥር 16 ያለውን ክፍል አነባለሁ። እንደዚህ ይላል፣ ነገር ግን ይህ ትውልድ በምን እመስለዋለሁ? በገበያ የሚቀመጡትን ልጆች ይመስላሉ። እነርሱም ባልንጀሮቻቸውን እየጠሩ እምቢልታ ነፋንላችሁ፣ ዘፈንም አልዘፈናችሁም፣ ሙሾ አወጣንላችሁ፣ ዋይ ዋይም አላላችሁም ይሏቸዋል። ዮሐንስ ሳይበላና ሳይጠጣ መጣ፣ እነርሱም ጋኔን አለበት አሉት። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም እነሆ በላተኛና የወይን ጠጭ፣ የቀራጮችና የኃጢአተኞች ወዳጅ ይሉታል፣ ጥበብም በልጆቿ ጸደቀች ይላል በዚህ ክፍል ማለት ነውና ጌታችን ኢየሱስ ክርስቶስ የመለሰው በጊዜው ለነበሩ አይሁዶች ወይም በጊዜው ለነበሩ ሕዝብ ሲናገር መጥምቁ ዮሐንስ ከፍ ብለን ስንመለከት እስር ቤት ነበርና ወደ ጌታ ኢየሱስ ክርስቶስ መልእክተኞችን ላከ። አስቀድሞ ስለሱ የመሰከረው ዮሐንስ አስቀድሞ እነሆ የእግዚአብሔር በግ ያለው፣ እነሆ መሲሁ እሱ ነው፣ እሱን ተከተሉ ያላቸው የመሰከረለት፣ እሱ ሊልቅ እኔ ግን ላንስ ይገባኛል ብሎ የመሰከረለት ኢየሱስ አሁን ዮሐንስ እስር ቤት ውስጥ ነው ያለው እና ጥርጣሬ ውስጥ እንደገባ እንመለከታለን። ጥርጣሬ ውስጥ የመግባቱ ምልክት ደግሞ ከደቀ መዛሙርቱ ከዮሐንስ ደቀ መዛሙርት ማለት ነው ጠርቶ ወደ ኢየሱስ ክርስቶስ ላከ። ትመጣለህ የተባለው አንተን ነው ወይስ ሌላ እንጠብቅ ብሎ መልእክተኞችን ሲልክ እንመለከታለንና ኢየሱስም ለእነዚህ መልእክተኞች ሂዱ፣ ለዮሐንስ የሰማችሁትን ያያችሁትን ሁሉ ንገሩት ብሎ እነሱን ካሰናበተ በኋላ ለሕዝቡ እንደዚህ አላቸው፣ ይህ ትውልድ በምን እመስለዋለሁ አለ እና ሁለት ንጽጽሮችን ያቀርባል በዚህ ስፍራ ማለት ነው። አንደኛው ሙሾ አወረደላችሁ አላለቀሳችሁም ይላል፣ ምላሽ አልሰጣችሁም፣ ዋሽንትም ነፋን አልዘፈናችሁም። ስለ ዮሐንስ ስብከትና ስለ ራሱ ስብከት የመጣበት መንገድ ደግሞ ይነግራቸዋልና ዮሐንስ ሰዎቹ ከለመዱት የኑሮ ዘይቤ ወጣ ብሎ ነው እየሰበከ የመጣው። አኗኗሩ፣ አለባበሱ፣ አመጋገቡ ሁሉ ከጊዜው ከነበረው የተለየ ነበርና የሐዘን በሚመስል ሙሾ በሚመስል ድምፅ መጣ እየሰበከ ማለት ነውና ስለዚህ ዮሐንስም ሲሰብክ አልተቀበሉትም። ይሄ ጋኔን አለበት አላችሁት፣ ዮሐንስ አልተቀበላችሁትም። የሰው ልጅም ደግሞ ስለ ራሱ ማለት ነው ስለ ክርስቶስ መጣ፣ እንደናንተም
የእናንተን ኑሮ እንደናንተ የለበሰ የበላ በመካከላችሁ ውሎ እያደረ መጣ፣ ሰበከ። እሱም ደግሞ ይህም የኃጢአተኞች ወዳጅ ነው አላችሁት። በላተኛ ነው አላችሁት። ይጠጣል እንደኛም አላችሁት። እሱንም ነቀፋችሁት። ሁሉንም ነቅፋችሁ ሁሉንም አባራችሁ እንዴት ትችሉታላችሁ እያለ ለእነዚህ ሰዎች ነግራቸዋል። በጊዜው የነበሩ አይሁዶች የመጀመሪያው የእግዚአብሔር መንግስት ዕድል የመቀበል የመጀመሪያው የእግዚአብሔር መንግስት የማስተናገድ ወደ እነሱ ነበረ የቀረበው፣ ከማንም በበለጠ ማለት ነውና ቀረበ። ነገር ግን እነዚህ ሰዎች በምንም መልኩ ቢቀርብላቸውም በራቸውን ዘጉበት። ተቺዎች ብቻ ሆኑ፣ ነቃፊዎች ብቻ ሆኑ፣ ራሳቸውን እያመጻደቁ እነዚህን ግን የሚተቹ ሆነዋሉ ማለት ነው። ባለፈው እንዳልኳችሁ የእኛን ትውልድ እናያለን ብያችኋለሁ እና ያንን ትውልድ ካየን በኋላ የእኛን ትውልድ ደግሞ ማየት እንሞክራለን ብያችሁ ነበር። ስለዚህ ኢየሱስ ክርስቶስ በጊዜው የነበረው የአይሁድ ሕዝብ ምን እመስለዋለሁ ብሎ እንዳለ ምናልባት ዛሬም የእኛን ትውልዳችንን በምንመለከትበት ሰዓት በተለያየ ጽንፍ ሲይዝ፣ አንዱ በሌላ በኩል ሲተች፣ አንዱ በሌላ በኩል ሲነቅፍ፣ አንዱ በሌላ በኩል ሲያፈርስ፣ አንዱ በሌላ በኩል ሲገነባ እንመለከታለን። ግን ወደዚህ ደግሞ እንዴት መጣ ይሄ ትውልድ? አስቀድመን እንዳየን ትዝ የሚላችሁ ከሆነ ያ የምድረ በዳው ትውልድ የኢያሱ ዘመን ትውልድ እንዴት ነበር እንዳየን ቢያንስ በትንሹ እንኳን ወደኛ ምድር ወደ ሀገራችን ይህ ትክክለኛው ወንጌል ከተዘራበት በዚህ በ100 ዓመት ውስጥ ምን አይነት እንቅስቃሴ ነበረው፣ ምን አይነት ሂደት ነበረው የሚለውን ስንመለከት መጀመሪያው በተለይም በአፄ ኃይለ ሥላሴ ዘመነ መንግስት እንዲሁም ደግሞ በደርግ ዘመነ መንግስት የነበረው የወንጌል እንቅስቃሴ የነበረው የክርስትና ሁኔታ በምንመለከትበት ሰዓት እጅግ በጣም ጥቂት የነበሩ ወደ ጌታ የመጡ ሰዎች፣ ወንጌልን ተቀብለው የተለወጡ ሰዎች፣ እስከ ሞት ድረስ የቆረጡ ሰዎች የነበሩበት ዘመን እንደሆነ ታሪካቸው ይነግረናል። ከዚያ ከድቅድቅ ጨለማ ከአጋንንት ጋር የሚፋለሙበት ልክ ሰው በአካል ግብ እንደሚፈጥር ሁሉ ያን የነበሩ ቅዱሳን ከአጋንንት ጋር እንደዚሁ ግብ የፈጠሩበት ከጨለማው መንግስት ጋር እንደዚሁም ደግሞ ነፃነት በሌለበት በስደት ውስጥ በመታሰር በመገረፍ በመገደል ውስጥ ቤት ለቤት እንደ ዛሬ እንደምንመለከተው ትልልቅ ህንፃዎች ተሰርተው ቤተክርስቲያን ተሰርተው አዳራሽ ተሰርተው ያመልኩ የነበሩበት ጊዜ አልነበረም እና በቅዱሳኖች ቤት መጽሐፍ ቅዱስ ላይ እንደምንመለከተው ማለት ነውና ቤት ለቤት ውስጥ ተደብቀው እያመለኩ እየሰበኩ እየጸለዩ ግን ውስጥ ለውስጥ እንደ ሰደድ እሳት ወንጌል እየሰፋ የነበረበት ጊዜ ነው። በምድራችንም እንኳን ታሪክን በምናይበት ሰዓት የንጉሱና የደርግ ዘመን ማለት ነውና ጭቆና በነበረበት የክርስቶስ ስም ለመጥራት በማይቻልበት በዚያ ዘመን ስለ ወንጌል መስበክ ማውራት እንደዚህ ዘመን በአደባባይ ወጥቶ መናገር አይደለም መጸለይ ማምለክ በማይቻልበት ዘመን በድብቅ ውስጥ ለውስጥ እየጸለዩ ማለት ነው። አንዳንዶቹ በሽንት ቤት እየጸለዩ፣ አንዳንዶቹ ጫካ ለጫካ እየሄዱ እየተደበቁ ባገኙበት ጥሻ ሁሉ እየጸለዩ፣ ነገር ግን ውስጥ ለውስጥ ወንጌሉ እንደ ሰደድ እሳት ሲሄድ የነበረበት ጊዜ እንደሆነ እንመለከታለን። በሚያስደንቅ ጽናት አባቶች ያሳለፉበትን ጊዜ እንመለከታለን። በልዩነት ተለይተው የኖሩበትን ጊዜ እንመለከታለን። በሚደንቅ ፍቅር ነፍስን እስከ መስጠት ድረስ በሚዘልቅ ፍቅር የነበሩበትን ሕይወት ታሪካቸውን ስናነብ እጅግ የሚያስደንቅ መጽሐፍ ቅዱስ ላይ በተለይም አዲስ ኪዳን ላይ እንደምናያቸው አባቶች ሁሉ ዛሬም በዘመናችን በእኛ ምድር ማለት ነውና በትክክል ለሁሉም ሰው በሚደርስ መልኩ ተጽፎ አልደረሰልንም እንጂ እጅግ እንዲህ አይነት ሰዎች በእኛ ምድርም ነበሩ ወይ የሚያስብል እጅግ በእንባ በታጀበ መልኩ ሕይወታቸውን የምናነባቸው አባቶች ነበሩን ማለት ነው በሚያስደንቅ መልኩ። ታዲያ ይሄ ግን ቀስ በቀስ እንደዚሁ ቀጠለው ወይስ ብለን በምናይበት ሰዓት በዚህ ሁኔታ አልቀጠለም። በተለይ የአምልኮ ነፃነት ከታወጀበት ከ1980ዎቹ በኋላ ስንመለከት እርግጥ ነው አብዛኛውም ሰው እምነቱ ወደ ግልጽ ወጣ፣ ነፃነት ታወጀ። በየአደባባዮቹ፣ በየስታዲየሞቹ፣
ሜዳዎቹ ትልልቅ ክሩሴዶች፣ ኮንፈረንሶች ማድረግ ተጀመሩ። ብዙ ሰዎች ወደ ጌታ ግልብጥ ብለው መምጣት ተጀመሩ። በቁጥር እጅግ በከፍተኛ ሁኔታ የአማኙ ቁጥር የተበራከተበት ጊዜ እንደሆነ በተለይም ከ1983 84 85 ወዲህ ማለት ነው እና በከፍተኛ ቁጥር የአማኙ ቁጥር የጨመረበት የቤተ ክርስቲያን ቁጥር የጨመረበት እንደሆነ የሀገራችን ያሉት በተደራጀ መልኩም ባይሆን ማለት ነው እና የተጻፉ ታሪኮችን ማየት እንችላለን። አብዛኛው ሰው ወደ ጌታ የሮጠበት ጊዜ እንደነበረ፣ ምክንያቱም ያኔ በድብቅ የተሰራው ቤት ለቤት የተሰራው በጭቆና በስደት ውስጥ የተሰራው የነበረው የጸሎት ኃይል ውስጥ ለውስጥ የነበረው ኃይል ልክ ነፃነቱ ሲታወጅ ወደ ውጭ ገንፍሎ ወጣ። በአንዴ ምድሪቱን ያጥለቀለቀበት ጊዜ አማኞች በብዛት የጎረፉበት ጊዜ፣ ያ መጀመሪያ የነበረው ኃይል እንዳለ በምድሪቱ ላይ ጎርፍ የጎረፈበት ጊዜ እንመለከታለን እና በእነዚህ ጊዜዎች ቤተክርስቲያን በከፍተኛ ሁኔታ ተደራጁ። የአምልኮ ነፃነት ታወጀ። ብዙ ቤተክርስቲያኖች፣ የቤተክርስቲያን አዳራሾች መሰራት ተጀመሩ። ትልልቅ ህንፃዎች መገንባት ተጀመሩ። በከተማም በገጠርም ወንጌልን የሚያደርሱ ብዙ ሚኒስትሪዎች ተደራጁ። ብዙ ድርጅቶች ይህንን መደገፍ ጀመሩ። በእንደዚህ ሁኔታ በከፍተኛ ቁጥር ቤተክርስቲያን የተደራጀበት የአማኙ ቁጥር የበዛበት ጊዜ እንደሆነ እግዚአብሔር በአደባባይ የተመሰገነበት የተመለከበት እስከ 1990ዎቹ መጨረሻ ድረስ እስከ ሚሊኒየሙ መግቢያ ድረስ በከፍተኛ ሁኔታ እንዲህ አይነት እንቅስቃሴ የነበረበት፣ አገልጋዮች እንደ አሸን የፈለቁበት፣ ሰባኪያን፣ ዘማሪያን፣ መጋቢያን በብዙ ሁኔታ በኢትዮጵያ ቤተክርስቲያን የተንሰራፋበት፣ አይደፈሩም የተባሉ ቦታዎች ሁሉ በወንጌል ዘልቆ የተገባበት፣ በተለያዩ በሬዲዮ ሞገዶች ልዩ ልዩ ቦታዎች ሁሉ ወንጌል እንዲሰበክ የተደረገበት ሁኔታ እንደነበረ የሀገራችን በተለያየ መልኩ ቀንጨብ ቀንጨብ ተደርጎ የተጻፉ እያንዳንዱ በማስረጃ በመረጃ የሰዎችንም ስም እየጠቀስን ለመሄድ ይሄ ጊዜ ስላልሆነ ማለት ነው እና በዚህ ጊዜ ማቅረብ አልችልም እሱን። ነገር ግን ቢያንስ ከ2000ዎቹ ከ1990ዎቹ መጨረሻ እና ከሚሊኒየሙ ወዲህ ያለው ሁኔታ ምን ይመስላል ብለን በወፍ በረር እንኳ በምንቃኝበት ሰዓት ያ መጀመሪያ የነበረው ጠንካራ ቁርጠኝነት የነበረው እስከ ሕይወት ድረስ እስከ ሞት ራሳቸውን ለወንጌል አሳልፈው የሰጡ እስከ ሞት መስዋዕት ለመክፈል የተዘጋጁ የወንጌል አባቶች የወንጌል አርበኞች ቢኖሩም ግን ቁጥራቸው እንደቀደመው ሳይሆን እየቀነሰ የመጣበት መስዋዕትነት የሚከፍለው ትውልድ ቁጥር የክርስቲያን ቁጥር እጅግ በከፍተኛ ሁኔታ በዝቷል። ነገር ግን የመስዋዕትነት ሕይወት የሚጠይቀውን ሕይወት ደግሞ እየቀነሰ የመጣበት እንደዚሁም ደግሞ የሚድኑ ሰዎች እንደ መጀመሪያው አይደለም። ነገር ግን ክርስቶስን ብቻ አይተው ወንጌል ንጹሕ ወንጌልን ብቻ ሰምተው ወደ ጌታ ከመምጣት ይልቅ ደግሞ ብዙ ምልክቶችን በማየት የሚሰበሰቡ ሰዎች ቁጥር የበዛበት ሁኔታ እንመለከታለን። ከሰው ቁጥር በላይ ደግሞ የቤተ ክርስቲያን ወይም የቤተ እምነት ይሄ ዲኖሚኔሽን የምንለው ማለት ነውና በከፍተኛ ቁጥር እየተበራከተ የመጣበት በዚህ በ15 እና 20 ዓመት ውስጥ ባለሞላበት ጊዜ እንኳን ስንመለከት በከፍተኛ በሺህ ቤቶች የሚቆጠር ቤተ እምነት ማለት ነውና ይሄ ደግሞ ከየት መጣ ስንል አብዛኛዎቹ ወንጌል በመሰበክ የተተከሉ አብያተ ክርስቲያናት እንደሆኑ ታሪክ አይነግረንም። አብዛኛዎቹ ከቤተ ክርስቲያን መከፋፈል ከቤተ ክርስቲያን መበጣጠስ ጋር የመጣ ልዩ ልዩ ስሞች ማለት ነው ቤተ እምነቶች ዲኖሚኔሽን የተበራከተበት ሁኔታ እንዳለ እንመለከታለን እና ትላልቅ የአምልኮ ህንፃዎች የተሰሩበት ሰው ከወንጌል ማድረስ ሚሽነሪዎችን ከመላክ ወንጌላውያንን ከማሰማራት አብዛኛው በጀት ሚሽን ላይ ወንጌል ስርጭት ላይ ከማዋል ይልቅ ትልልቅ ህንፃዎች ላይ ቁሶች ላይ የማዋል ዝንባሌ እየታየ ያለበት ሁኔታ በተለይ ይህንን 15 ዓመት 10 ዓመት ከሚሊኒየሙ ወደዚህ ስንመለከት ማለት ነውና እንደዛ አይነት ሁኔታዎችን እያየን የመጣንበት ሁኔታ አለ። ሌላው
ክርስቲያናዊ ህይወት የሚባለው ይሄ የክርስቲያን ላይፍ ኳሊቲ የወረደበት እንደሆነ በብዙ መልኩ እንመለከታለን። ምክንያቱም በመጀመሪያዎቹ ቅድም ባልኳችሁ በምድራችን በገጠር እንኳን እኛ በተወለድንበት አካባቢ ብዙ ጊዜ ስናል ሰዎች በልዩ ልዩ ሁኔታ ውስጥ በሚገቡበት ሰዓት ለዚህ ነገር እኮ መፍትሄ ጴንጤዎች ጋር አለ። እንደው ብዙዎች ወንጌል ራሱ ሳይሰበክላቸው ራሳቸው ፈልገው ማለት ነው። እና እኔ በተወለድኩበት አካባቢ ትዝ ይለኛል በአንድ ቀን 38 የሚሆኑ ሰዎች ማለት ነው እና ወንጌል ሳይሰበክላቸው ራሱ ባጋንን ተይዞ በልዩ ልዩ ነገር የተያዙ ማለት ነው እና ወደ ጌታ የመጡበት ቀንም አዳርም እየዞርን ማለት ነው እና እየጸለይን ሰዎች ባጋንንት ነፃ እየወጡ የታመሙ እየተፈወሱ ኑ እየተባለን እየሰበክን ሳይሆን እኛ እየሄድን ሳይሆን ኑ ትጠራላችሁ፣ ትፈለጋላችሁ፣ እነ እከሌ ታመዋል፣ አጋንንት ይዘዋቸዋል፣ ጸልዩ ትባላላችሁ የተባለን እስከ እኩለ ሌሊት 7 ሰዓት ድረስ ማለት ነው እና በአንድ ቀን 38 ሰዎች ለምን ክርስቲያኖቹ ጋር ንጹህ ያልተደባለቀ ነገር ንጹህ ህይወት ነበር። የእግዚአብሔር ኃይል ይሰራ ነበረ። የወንጌሉ ኃይል በኃይል እየሰራ ነበርና እንዲህ አይነት ሁኔታዎች ነበሩ። የቅድስና ህይወት የተገለጠ ህይወት ማለት ነው በብዛት ይታይ ነበር። ግን ከዚህ ከቅርብ ጊዜ ወዲህ ስንመለከት ደግሞ የመደበላለቅ የመቀያየጥ ምን ችግር አለው የማለት ክርስቲያኑ ከክርስቲያን ካልሆነው ጋር ወይም አማኙ ከዓለማዊው ጋር በስም ካልሆነ በስተቀር አብዛኛው በተግባር ወደ መመሳሰል የመጣበት ጊዜ እንደሆነ በሁሉ ነገር ማለት መኮራረጅ የመጣበት ጊዜ እንደሆነ እንመለከታለን። ታዲያ ይሄንን ስንመለከት እንደው አስቀድመን እንዳየነው እንደው ሌላ ትውልድ ወደፊት ይገጥመን ይሆን ይነሳ ይሆን የሚለው ስጋት ያጭራል። ምናልባት ኖ ስጋት አያጭርም ምንም ነገር ይሄ በጌታ በኢየሱስም እያለ የሚገስጽ ምናልባት አይጠፋም ይሆናልና ግን አይደለም። በመገሰጽ የሚሆን አይደለም። ለእኛ ወንጌል ያደረሱ ምዕራባውያን ህይወት በምንመለከትበት ሰዓት በከፍተኛ ተጋድሎ ለምድራችን ወንጌል ያደረሱት ምዕራባውያኖች ናቸው። አውሮፓውያን፣ አሜሪካውያን እነሱ ናቸው ወደዚህ ምድር ሚሽነሪዎችን ልከው ይሄንን ምድር በወንጌል እንዲለወጥ ምክንያት የሆኑት ማለት ነው። እና እንመልከት፣ ሌላ ትውልድ ተነስተዋል በእነሱ ምድር። ቤተክርስቲያን ገብቶ የእግዚአብሔርን ቃል የሚሰማ እግዚአብሔርን የሚያመልክ ትውልድ ጠፍቷል። ይሄ ሌላ ትውልድ የመነሳት ምልክት ነው። የምዕራቡ ዓለም በምናይበት ሰዓት በምንሰማበት ሰዓት ማለት ነው ሌላ ትውልድ ተነስቷል። ግብረሰዶም መጣ ወደ ምድራችን እያለን እንጮሃለን። በዚህ ጊዜ ቤተክርስቲያን ትጮሃለች። አብዛኛው ቤተ እምነቶች መግለጫ ያወጣሉ። ሁሉም ቤተ እምነት ይሄ ነገር መንግስት መቀበል የለበትም የሚለው ከየት መጣ? አስቀድመው ወንጌል ከተቀበሉት ቤተክርስቲያናት ከምዕራባውያን፣ ከአሜሪካ፣ ከአውሮፓ መጣ። ለምን? ሌላ ትውልድ ስለተነሳ፣ ወንጌሉን የሚቀይጥ ሌላ ትውልድ ስለተነሳ። አብዛኛው የምዕራቡ ዓለም ትውልድ ቤተክርስቲያን እየገባ አይደለም፣ ወደ ፍልስፍና ውስጥ ወደ ራሱ ህይወት ውስጥ ገብቷል። ስለዚህ ይሄ ሌላ ትውልድ መገለጫ ከዚህ በላይ ምን አለ? ያ ምልክት ደግሞ ዛሬም ወደ ምድራችን በብዙ መልኩ በር እያንኳኳ ትውልዳችንን ሊበላ ትውልዳችንን ሊያጠፋ ሌላ ትውልድ በእኛ ምድር እንዲነሳ በር እያንኳኳ ያለበት ጊዜ እንደሆነ ልብ ብላችሁ እንድትሰሙም እንድታስተውሉ እፈልጋለሁ። አንዳንድ ጊዜ አጉል ሞኝ ጴንጤ መሆን የለብንም። በኢየሱስም እኔ መታወት ገሰጽኩት እንዲያልኩት በማለት የሚሆን ነገር አይደለም። ታዲያ ምንድነው ሊሆን የሚችለው? ይሄ የምናየው በእኛ ምድር ከወንጌል የተለየ ለወንጌል ያልጨከነ ወንጌልን የማይቀበል ወንጌልን የማያስተላልፍ ለወንጌል የማይኖር ሌላ ትውልድ እንዳይነሳ የዚህ የኔና የእናንተ ትውልድ የእኛ ትውልድ ኃላፊነቱ ምንድን ነው የሚለውን ተወሰኑ ነጥቦች አይተን ወደ ማጠቃለል እመጣለሁ። አንደኛ፣ ሌላ ትውልድ እንዳይነሳ የዚህ ትውልድ ኃላፊነት ምንድን ነው? የኔና የእናንተ ትውልድ ኃላፊነት ምንድን ነው? የምትሰሙኝ ሁሉ ኃላፊነት ምንድን ነው ካልን በመጀመሪያ የእግዚአብሔር ቃል ክብርና ትኩረት መስጠት ያስፈልገናል። የሚመጣው ትውልድ ሁሉ ለእግዚአብሔር ቃል ክብር የሚሰጥ ትኩረት የሚሰጥ ከሆነ ሌላ ትውልድ ሊነሳ አይችልም። ለእግዚአብሔር ቃል ክብር መስጠት፣ ትኩረት መስጠት ማነስ ሲመጣ ቃሉ እየተጣለ ይመጣል። ቃሉ እንደ ተራ ነገር፣ እንደ አንድ ማመሳከሪያ፣ እንደ ተራ መጽሐፍ መቁጠር ሲጀመር ሌላ ትውልድ ይነሳል። ስለዚህ መዝሙር 119
ከቁጥር 105 ስንመለከት ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። ሕጉ ለእግራችን ጉድጓድ ውስጥ እንዳይገባ እንዳይሰናከል እግዚአብሔር ቃል መብራታችን ነው። ለመንገዳችን ብርሃን ነው። ለምን? በጨለማ እንዳንመላለስ። በእግዚአብሔር ቃሉ የምንኖር ከሆነ በጨለማ የምንመላለስ ሰዎች አይደለን። የምናደርገው እናውቃለን፣ ግራ እንጋባም። ስለዚህ ብርሃን ያስፈልገናል፣ መብራት ያስፈልገናል። በዚህ ብርሃን ውስጥ በዚህ መብራት ውስጥ ከሄድን ዛሬም ሌላ ትውልድ አይነሳም። ለእግዚአብሔር ቃል ትኩረት እንስጥ፣ ለእግዚአብሔር ቃል ክብር እንስጥ። አሁንም መዝሙረኛው በዚሁ 119:11 ላይ ሲናገር እንደዚህ ይላል፣ አንተን እንዳልበድል ቃልህን በልቤ ሰወሩ ይላል። ለእግዚአብሔር ክብር የሚሰጥ ትውልድ፣ ለእግዚአብሔር ቃል ትኩረት የሚሰጥ ትውልድ ቃሉን በልቡ ስለሚሰውር እግዚአብሔርን የሚበድሉ ነገሮች ለማስተናገድ ፈቃደኛ አይሆንም። ነው ይላል፣ እምቢ ይላል። ኢያሱ 1:8 ላይ አስቀድመን አይተን እንደነበርም እግዚአብሔር ለኢያሱም እንዳለው የዚህ ሕግ መጽሐፍ ከአፍህ አይለይ። ሕጉ ከአፋችን ሊለይ አያስፈልግም ሕጉ። ስለዚህ ሌላ ትውልድ እንዳይነሳ ምንድነው ኃላፊነታችን? ሁል ጊዜ ለእግዚአብሔር ቃል ክብር እንስጥ። ሁል ጊዜ ለእግዚአብሔር ቃል ትኩረት እንስጥ። ለእግዚአብሔር ቃል ትኩረት እንስጥ። ሁለተኛው ቃሉን መማር ብቻ በቂ አይደለም። ቃሉን ማጥናት ብቻ በቂ አይደለም። በእርግጠኝነት ለመናገር በዚህ ጊዜ በተለይም አዲሱ ትውልድ ለእግዚአብሔር ቃል ለማንበብ፣ ለማጥናት፣ ለመማር የተነሳሳ ይመስላል። አብዛኛው ሰው ቃሉን ለመግለጥ፣ ቃሉን ለማስተማር ብዙ የተነሳሳ ይመስላል። ግን ቃሉን መማር፣ ማስተማር፣ ማጥናት ብቻ አይደለም። ሌላ ትውልድ እንዳይነሳ ቃሉን መኖር ደግሞ ያስፈልጋል። ሁለተኛው ቃሉን መኖር ያስፈልጋል። ምን ማለት ነው? በቃሉ የተሰራ ሕይወት ያስፈልጋል። እንዳልኳችሁ ይህ ትውልድ አብዛኛውን ስለ ቃሉ ብዙ እናወራለን፣ ብዙ እንዘምራለን፣ ብዙ እንጸልያለን። ቃሉን ለመተንተን በብዙ መልኩ እንሞክራለን። አስተማሪዎች፣ ሰባኪዎች፣ ዘማሪያን፣ ነቢያት እጅግ የበዙበት በቁጥር በከፍተኛ ቁጥር የበዛንበት ጊዜ ነው። በዚህ ጊዜ እግዚአብሔር ይመስገን ያስብላል። የጸሎታችን መልስ ነው። እግዚአብሔር እነዚህን ሁሉ ስላበዛልን ያስብላል። በእርግጥም እግዚአብሔር ይመስገን። እግዚአብሔር ክብር ልናመጣ ይገባል። ሆኖም ግን ቃሉን መኖር ከሁሉ ይቀድማል፣ ከሁሉም ይበልጣል። ቃሉን መኖር ከማስተማርም ይበልጣል። ቃሉን መኖር ከመተንበይም ይበልጣል፣ ከመስበክም ከመዘመርም ይበልጣል። ስለዚህ ከኛ አደራ የተረከበው ትውልድ ሌላ ትውልድ እንዳይሆን፣ ወንጌልን የጣለ ትውልድ እንዳይሆን በራችንን ያንኳኳ ያለው መጥቶ እንዳይወርሰን ከፈለግን ቃሉን እንኖር። ወንድማችን ታምራት የዘመረው አንድ መዝሙር ትዝ ይለኛል ይህንን ስል ማለት ነውና፣ ጌታ ሆይ እኔ የምለምንህ አንድ ነገር የኖርኩትን ኑሮ እንድናገር የተናገርኩትን እንድኖር እርዳኝ በዚህ ዘመን የሚለው ከምን ጊዜም ይልቅ እጅግ ልንዘምር የሚያስፈልግ፣ ሕይወታችንን በዚህ መርህ ልንመራ ያስፈልጋል ብዬ፣ ጸሎታችንም እንዲሁ ትኩረት ሊሆን ያስፈልጋል ብዬ አስባለሁ። ስለዚህ የኖርነውን ኑሮ እንድንዘምር፣ የኖርነውን እንድናስተምር፣ የኖርነውን እንድንሰብክ፣ የኖርነውን እንድናገለግል፣ ያገለገልነውን ደግሞ እንድንኖረው፣ አስተማርነውን እንድንኖረው፣ የሰበክነውን እንድንኖረው። ምክንያቱም ክርስትናችን እንደተባለም አንድ ጊዜ ዩኒቨርሲቲ ላይ እያለሁ አውትሪች ወጣን ከልጆች ጋር የወንጌል ስርጭት ማለት ነው። እና ወደ ደቡብ ኢትዮጵያ አካባቢ ነበር፣ ማለትም ወላይታ አካባቢ ነበር። እና ለአውትሪች በወጣንበት የተወሰኑ ወንድሞች ከኔ ጋር ነበሩ እና የተወሰኑ ሰዎች ሰበክላቸው፣ ወንጌልን ነገርናቸውና እጃቸውን አነሱ፣ መሰከሩ፣ ጌታን ተቀበሉና
እዛ አካባቢያቸው ካሉትም ቤተክርስቲያናት ጋር ለመገናኘት ስንል ከየት ናችሁ? የት አካባቢ ነው የምትኖሩት? ከዚህ ፊት ደግሞ በምን እምነት ውስጥ ነበራችሁ ስንላቸው እነዚህ ጌታን ተቀበሉ እጃቸውን ያነሱ ሰዎች ቤተ እምነት ነው። አንዳንዱ አይ ቃለ ሕይወት ነበርኩኝ ይላል፣ አይ መካነ ኢየሱስ ነበርኩኝ ማለት እነዚህ ሰዎች ስለ እምነታቸው ምንም የገባቸው ነገር የለም ማለት ነው። በቃ ወንጌልን ስንሰብክላቸው እንደ አዲስ ነው ጌታን ሲቀበሉ የነበሩትና ስለዚህ ቃሉን በትክክል ከማስተማር ጎን ለጎን ደግሞ ከራሳችን ጀምሮ ቃሉን የመኖር ኃላፊነት እጅግ ከምን ጊዜም ከኛ ይጠበቃል። ብዙ ጊዜ ተናግሬዋለሁ በብዙ ቦታዎች እና እንዲሁም አንድ ባልና ሚስት ሁሉ ጊዜ ይጣላሉ እና አገልጋይ ነው ባልየው። ስለዚህ አንድ ጊዜ ከሚስቱ ተጣልቶ የሰማሁት ነው እና እንደውም ደብድቧት ተጣልቶ ሊያገለግል ሄደ። ከዛ ሊያገለግል በሄደበት ደግሞ ሚስትም ተከትላው እስቲ እንደዚህ ሆነን ነው የሄደው፣ ተጣልተን ነው እንዲያርጉኝ ነው የሄደውና ምን ብሎ ሊያገለግል ነው ትልና ተከትላው ትሄዳለች፣ የሚያገለግልበት ቤተክርስቲያን ማለት ነው። እና ደግሞ በዕለቱ የሚገርማችሁ የሚሰብከው ስለ ፍቅር ነበረ። ይሄ ሰው ስለ ፍቅር ያስተምራል በሚገርም ሁኔታ፣ መጽሐፉን ገለጠ በሚገርም ሁኔታ አስተማረ። ሚስት ቁጭ ብላ ትሰማለች እዛ ውስጥ ማለት ነው። እና መጨረሻ ላይ ፕሮግራሙ ካለቀ በኋላ ለዛ ቤተክርስቲያን ሽማግሌዎች ሄዳ እባካችሁ ከዛሬ ጀምሮ አልጋዬን ይዤ ልምጣና እዚህ መድረክ ላይ ልኑር ፍቀዱልኝ፣ የቅድም አገልጋይ ሚስት ነኝ አለች። እና ለምን እንደዚህ አለች ሲሏት፣ አይ ባሌ እዚህ መድረክ ላይ ሲሆን የፍቅር ሰው ነው የሚሆነው። ስለዚህ እንደዚህ የፍቅር ሰው ከሆነ እዚህ መድረክ ላይ የፍቅር ሰው ሆኖ እንድንኖር እፈልጋለሁ አለች ይባላል። ማቴዎስ ወንጌል ምዕራፍ 23 ላይ ስትመለከቱ ኢየሱስ ክርስቶስ በጊዜው ለሚያስተምራቸው ሰዎች እንደዚህ አላቸው፣ እንደ ጻፎችና ፈሪሳውያን አትሁኑ፣ እነሱ ግብዞች ናቸው፣ ምክንያቱም እየተናገሩ አያደርጉትምና አለ። እየተናገሩ አያደርጉትምና። ስለዚህ ደግሜ እላለሁ ሌላ ትውልድ እንዳይነሳ፣ ሁለተኛው ቃሉን እንኑር፣ በቃሉ የተሰራ ሕይወት ይኑረን።